ማስተር አብነት ታሟል። አይ ዶንት ኖ ዋይ ብዙ ሰው ስለዚህ ጉዳይ ለምን እያወራ እንዳልሆነ ግን ሳይኮሎጂካሊ ትጎዳለህ። አይምሮን እያጣህ ነው የምትመጣው፣ ራስን እያጣህ ትመጣለህ። እባካችሁ ኢትዮጵያውያን እናቶች ጸልዩልኝ በማለት ተማጽኖን ያደርሳል ማስተር አብነት ከበደ። ውጭ ሀገር ሰሞኑን ሄዶ እንደሚታከምም እየተናገረ ነው። he was in pain ማለት ነው። ለረጅም ጊዜ he was in pain። ሁሉ ነገር ሙሉ ነው። የሚበላውን አላጣውም፣ የሚጠጣውን አላጣውም፣ ሰው አላጣውም፣ ጤና ነው ያጣሁት። እግዚአብሔር ግን እንደሚያድነኝ አምናለሁ። ማስተር አብነት እንደምታውቁት በርካታ የበጎ ስራዎችን በማከናወን በሱ ምክንያት በርካታ ኢትዮጵያውያን ከኑሮ አዘቅት ተነስተው ወደ መልካም ህይወት ሲለወጡ ተመልክተናል። የአቅመ ደካሞችን ቤት ሰርቷል። መንገድ ላይ ተርበው የወደቁ እናቶችን አባቶችን አንስቶ ወደ ጥሩ ህይወት ለማስገባት ችሏል። መንገድ ላይ የተቀመጡ ህፃናትን አንስቶ ስራ የሚጀምሩበትን መንገድም ሲያመቻች በስፋት እንመለከተዋለን። ማስተር አብነት ፋውንዴሽን ብሎ በማቋቋምም በርካታ ኢትዮጵያውያን ወገኖች የሚረዱበትን ትልቅ ድርጅትም እንዲሁ ማቋቋም የቻለ ወጣት ነው። በቅርቡ እንኳን በአንድ ሳምንት ብቻ ከ30 ሚሊዮን ብር በላይ በማሰባሰብ እንዲሁ ወገኖችን ለማገዝና ወደ ህንድ ሀገር ሄደው እንዲታከሙ ከፍተኛውን አስተዋጽኦም ሲያደርግ ተመልክተነዋል። ይህ ልበቀናና መልካም አድራጊው ማስተር አብነት ታዲያ አሁን እባካችሁ ጸልዩልኝ በማለት ተማጽኖን እያሰማ ይገኛል። ምን ገጠመው? ምንድነው የተፈጠረው? አሁን ያለበት የህመም ደረጃ ምን ይመስላል? ለዚህ ላጋጠመው ህመሙስ ያለው የህክምና አማራጭ ምንድነው? ሁሉንም በዝርዝር የምንነግራችሁ ሆናል። እንደምናችሁ የምንወዳችሁ የምናከብራችሁ የጎራ ስቱዲዮ ቤተሰቦች በያላችሁበት ሆናችሁ እኛን ተቀዳሚ ምርጫ በማድረግ ስለምትከታተሉ እናመሰግናለን። ጎራ ስቱዲዮ ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ ሆኑ ልዩ ልዩ ታሪኮችን እየዳሰሰ ወደ እናንተ ወደ ተመልካቾች የሚያቀርብ ሚዲያችን ነው። በዛሬው ዝግጅታችንም የተወዳጁን በጎ አድራጊ ማስተር አብነትን ህመም አስመልክቶ የወጡ መረጃዎችን ልንነግራችሁ ነው። ጌታቸው በላይ ደግሞ መሰናዶዎችን ወደ እናንተ አደርሳለሁ። ከኛ ጋር እንድትሆኑ በአክብሮት እየጋበዝኩ ወደ ዝግጅቱ እንሻገር። የዛሬው ወጣቱ በጎ አድራጊ ያኔው ብላቴና በደቡብ ኢትዮጵያ አካባቢ ዱራሜ ከተማ ነው ተወልዶ ያደገው። ቤተሰቦቹ ጥሩ ገንዘብ ያላቸው ኗሪዎች ነበሩ። በዚያ ጊዜ በልጅነቱ ዘመን የሚፈልገውን ያሻውን እያደረገ ተቀማጥሎ እንዳደገም በአንድ ወቅት ከአንድ ቸርች ውስጥ በተናገረው ንግግር ለመረዳት ችለናል። ያ ግን ጤንነት ሊሆነኝ ባለመቻሉ ህመም ገጠመኝ ይላል። ፈጣሪ ረዳኝና ከህመሜ ተፈውሼ ከዚያ በኋላ ግን ወደ መልካም ስራ ልቤና ዞርኩ ሲል ያንን የመልካም ስራ አጀማመሩን ያስታውሳል። አብነት ቀደም ባለው ጊዜ እጅግ የተመሰከረለትናም የታወቀ ሞተረኛ ነበረ። የሞተር ሳይክል ውድድሮች ላይ በርካታ ዋንጫዎችን መውሰድ ችሏል። በአሸናፊነቱም ብዙ አድናቂዎችን ማፍራት ችሎ ነበርም። ነገር ግን ከነዚህ ሁሉ በላይ ለተቸገሩ ሰዎች መድረስ ግን ለህይወቴ እጅግ አስፈላጊ ነገር በመሆኑ ያንን ነገር ሁሉ ትቼ ነው ወደ መልካም ስራ ለመግባት የቻልኩት ይላል ማስተር አብነት። በአካባቢው ከሚኖሩ ሰዎች ከኪሱ አውጥቶ በማገዝ ነበር እርዳታውን የጀመረው። በኋላ ደግሞ ማህበራዊ ሚዲያ እየተነቃቃ ሲመጣ በፌስቡክ እና በቲክቶክ በርካታ ተመልካቾችን በማፍራት ለብዙ ኢትዮጵያውያን መድረስ የቻለ ሰው እንደሆነ ብዙዎቻችን እናውቃለን። አብነት ባለትዳር ነው። የልጆችም አባት ነው። ሚስቱ ለበጎ ስራዬ አጋዥና ከኋላ ሆና የምታበረታኝ ድንቅ ሴት ናት በማለት ይመሰክርላታል። እውነት ለመናገር ባለቤቴን እግዚአብሔር ይባርካት። እድለኛ ተባረከች ሴት ናት። በጣም የኔም ቪዲዮችን ሰዎችን ሲረዳ ሶሻል ሚዲያው ላይ ከተፖሰተ በኋላ እያየች ታለቅሳለች እንደ ተመልካች። እቺ ተወዳጅ ባለቤቱ ፈጣሪ ፈቀደና የመጀመሪያ ልጁን ወለደችለት። ሴት ናት። በቅርቡ ደግሞ መንታ ልጆችን እንዲሁ አሳቀፈችው።
ደስ የሚል ነገር ነበር። እነዚህ ሁሉ ነገሮች ቤቴ ሙሉ ናቸው፣ ፍቅር አለ፣ ደስታ አለ ይላል። ነገር ግን የጎደለኝ ነገር ጤና ነው በማለት እጅግ አሳዛኝ የሆነውን መልእክቱን ይናገራል። ማስተር አብነት ምንድነው ያጋጠመው? እስኪ በዝርዝር እንመልከተው። ያጋጠመውን ህመም በዝርዝር በመረጃ ያስረዳን አዲስ ሚዲያ ኔትወርክ ነው። ማስተር አብነት ከበደ ማህበራዊ ሚዲያን ለበጎ ዓላማ በመጠቀም ተጽዕኖ ፈጣሪ መሆን እንደሚቻል ካስተማሩ ሰዎች መካከል አንዱ ነው ይለዋል መረጃው። በሚሰራው የበጎ አድራጎት ስራ የተቸገሩ ሰዎችን ህይወት ለመለወጥ እንዲቻልም በተግባር ያሳየ ድንቅ ሰው ነው ሲልም ነው የሚመሰክረው። ከሚያለቅሱ እናቶች ጋር ሲያለቅስ፣ ከታማሚዎችም ጋር አብሮ ሲታመም፣ በተፈጥሮ አደጋ ለተጎዱ ወገኖች ፈጥኖ በመድረስ የሚታወቀው ማስተር አብነት ማህበራዊ ሚዲያን ተጠቅሞ እርዳታዎችን በማሰባሰብና በመለገስ የብዙ ሰዎችን እንባም አብሷል እያለም ይቀጥላል። አሁን ግን ማስተር አብነት ራሱ በከባድ ህመም ላይ መውደቁን ከአዲስ ሚዲያ ኔትወርክ ጋር ባደረገው ቆይታም ይፋ አድርጓል ሲልም ነው የሚናገረው መረጃው። ችግረኞችን ለመርዳት ገንዘብ እያሰባሰብኩ ዝም ብዬ መቀመጥ አልቻልኩም የሚለው ማስተር አብነት የህመሙን ምክንያት ለይቶ ባያስቀምጥም እንኳን ስለመታመሙም ለማንም መናገር እንደማይፈልግ ገልጿል። ለነሱ እኔ እርዳታ ሲሰበስብ ቁጭ ብዬ አይደለም መቀመጥ አልችልም። ማስተር አብነት አንድ ወር ባልሞላ ጊዜ ውስጥ ብቻ 30 ሚሊዮን ገንዘብ በማሰባሰብ 5 ሰዎችን ለሕክምና ወደ ህንድ ሀገር ሄደው እንዲታከሙ ማድረግ ችሏል። እኔ አሁን ባልተመረመረ በሽታ ውስጥ ነው ያለሁት ብሏል። በምርመራ የማይታወቅ ታማሚ አንተ ትሆናለህ። ብትመረመር በሽታው አይገኝም አንተ ላይ ህመሙ አይታወቅም፣ ግን ሳይኮሎጂካሊ ትጎዳለህ። አይምሮን እያጣህ ነው የምትመጣው፣ ራስን እያጣህ ትመጣለህ። የሆነ ሰዓት ላይ ሳትትልና ራስን ትረሳለህ። ማስተር አብነት ማንንም ሰው ማስጨነቅ ስላልፈለገ ብቻ ስለ ህመሙ ጉዳይ በዝርዝር ባይገልጽም እንኳን የለበሰው ልብስ የሸፈነውና በህክምና ይህ ነው የማይባል ህመም እያስጨነቀው ይገኛል በሚል ነው መረጃው የሚጨምረው። አሁን ላይ ግን መታመሙ ከሱ አልፎም በሌሎች ዘንድ እየታወቀ በመምጣቱም ብዙዎች እየጠየቁት እንደሆነም ገልጿል። የእናቶችና የአባቶች እንባ ሲታበስ ማየት፣ ወንድሜ አንገቱን ቀና አድርጎ ሲሄድ ማየት፣ የኩላሊት ህመም የነበረባት እህቴ ተሽሏት ፈገግታዋ ሲመለስ ከማየት በላይ የሚያስደስተኝ ነገር የለም የሚለው ማስተር አብነት ያንን አይቼም እጽናናለሁ ሲልም ነው የሚናገረው። አብነት የውስጤን በሽታ ፈጣሪ እንደሚያድንልኝ አምናለሁ በማለትም ከዚህ ውጪ ሰው ማስጨነቅ ስለማልፈልግ የኢትዮጵያ ህዝብ አባቶችና እናቶች እንዲጸልዩልኝ እጠይቃለሁ ሲልም ነው ሐሳቡን ያኖረው። ከጊዜ በኋላም የህይወቱ ትርጉም በበጎ አድራጎት ስራ ውስጥ ያገኘው ማስተር አብነት ዛሬ ላይ ለተቸገሩ ድምጽናም የተስፋ ድልድይ በመሆን በፌስቡክ ገጹ ላይ ከ1.7 ሚሊዮን በላይ ተከታዮች፣ በቲክቶክ ደግሞ ከ4.9 በላይ ተከታዮችን ማፍራት የቻለ ተጽዕኖ ፈጣሪ መሆን ችሏል። ኢትዮጵያ ውስጥ ከሚኖሩ የቲክቶክ ተጠቃሚዎች መካከልም ከፍተኛ ተከታይ ያለው እሱ እንደሆነም የሚታወቅ ነው። የማስተር አብነትን መታመም አስመልክቶ በዳሎል ኢንተርቴይንመንት በኩል የምናውቀው ወጣት ይህንን ብሏል። ማስተር አብነት ታሟል። አይ ዶንት ኖ ዋይ ብዙ ሰው ስለዚህ ጉዳይ ለምን እያወራ እንዳልሆነ አላውቅም። አክቹአሊ ብዙ ሰው ኤክስፔክት ያደረገው ነገር ነበረ መሰለኝ። ብዙ ሰው አይቶት ምናምን ማስተር አብነት ምን ሆኖ ነው እያለ ነበረ። ቲክታክ ላይ ጄኑዊን ከሆኑ ሰዎች ውስጥ አንዱ ነው ማስተር አብነት። ውጭ ሀገር ሰሞኑን ሄዶ እንደሚታከምም እየተናገረ ነው። he was in pain ማለት ነው። ለረጅም ጊዜ he was in pain ፊቱ ያስታውቅ ነበርና ፈጣሪ ይማር። ሌላ ምን ማለት ይቻላል? እጅግ የምንወዳችሁ የምናከብራችሁ የጎራ ስቱዲዮ ቤተሰቦቻችን ማስተር አብነት ፈጣሪ ምህረቱን ልኮለት እንደገና እየሳቀ እንደምንመለከተው ምኞታችንንም ተስፋችንንም ለማስቀመጥ እንወዳለን። በተለያየ ዓለም ክፍል ሆናችሁ እኛን ተቀዳሚ ምርጫ አድርጋችሁ ስለምትከታተሉ እናመሰግናችኋለን። ቻናላችን ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ልዩ ታሪኮችን እየዳሰሰ ወደ እናንተ ወደ ተመልካቾች የሚያቀርብ ሚዲያችን ነው። በዛሬው ዝግጅታችንም የተወዳጁን በጎ አድራጊ ማስተር አብነትን መታመም አስመልክቶ የወጡ መረጃዎችን እንዲህ ወደ እናንተ አቀርበናል። ጌታቸው በላይ ደግሞ ከናንተ ጋር ቆይታ አድርጌያለሁ። በሚቀጥለው እንግዲህ ከማስተር አብነት ጋር በተገናኘ የሚወጡ ነገሮችን እንዲሁ እንደምንነግራችሁ ለመግለጽ እንፈልጋለን።
በድጋሚ ፈጣሪ ምሕረቱን ይላክልህ። ከኛ ጋር እንደገና እስክንገናኝ ቸር ቆዩልን።